መሐመድ እኮ ጌታው ተው የሚያናገረው የነበረው እኮ ተው ብለው ሲያሾፉባቸው የነበሩ ጌታህም አላሰናበተህም አልጠላህም ብሎ አላቸው። ኻሊቁ እኔ ጋር ነው ከኔ ጋር ነው ብለህ ስታስብ የሚናገሩት ነገር ምንም ማተር አያደርግም። አላሰናበተንም አልተወንም ነው። እኛ እናቀለን ያ ሙሐመድ ልብህ እንደሚደማ ልብህ እንደሚጠብ እናቀለን። ፈሰቢ ቢሐምዲ ረቢከ ወኩም ሚነ ሳጂዲን። አላህ ሱጁድ ላይ አመሳጥረኝ ይልሃል። ማን ምን አለ? ምንድነው ሁኔታ? አናግረኝ ይልሃል። መጨረሻይቱ ከመጀመሪያይቱ ይልቅ ላንተ በላጭ ናት ይላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ሱረቱ ዱሃን የመጀመሪያ አንቀጾችን በወፍ በረር እንመለከታለን። ሱረቱ ዱሃ የወረደበት ጊዜ አካባቢ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ከአላህ ወህይ የተቋረጠበት ጊዜ ነበርና በአቅራቢያቸው የነበሩ ሰዎች እንዳለ መሐመድ እኮ ጌታው ተው የሚያናገረው የነበረው እኮ ተው ብለው ሲያሾፉባቸው የነበሩ ረሱላህ ዐለይሂ ወሰለም ምን አጥፍቼ ነው? በቃ ብቁ አይደለሁም ማለት ነው? እኔ አይገባኝም ማለት ነው? ተገቢ አይደለሁም ማለት ነው? ምን ሰርቻለሁ ብለው በጣም ሀዘን ላይ የነበሩበት ጊዜ ነበርና አላህ ሱብሓነሁ ወተዓላ ይህችን ሱራ አወረደ። ወዱሃ አላቸው። ወለይሊ ኢዛ ሰጃ በረፋዱም እምላለው ወለይሊ ኢዛ ሰጃ በሌሊቱም ጸጥ ባለ ጊዜ አላቸው። ይሄ ረፋድ የሚለው ሰዓት የሚያቃጥልበት ሰዓት ሳይሆን ይሄ ዋርም የሆነበት ማለት ሙቀት የምንፈልግበት ሰዓት ነው። ወለይሊ ኢዛ ሰጃ ጸጥ ባለበት በቃ ዝም ያለ የሰከነ ሰዓት ላይ ነው አላህ ሱብሓነሁ ወተዓላ ያንን ሰዓት አንስቶ ወዱሃ ወለይሊ ኢዛ ሰጃ አላቸው። ከዛስ ማ ወደዐከ ረቡከ ወማ ቀላ ጌታህም አላሰናበተህም አልጠላህም ብሎ አላቸው። ማ ወደዐከ መሐመድ ተሳስተሃል፣ ጌታህ አላሰናበተህም አልጠላህም፣ ወማ ቀላ አልተወህም ብሎ ለረሱላህ ሰለላሁ ዐለይሂ ወሰለም ይላቸዋል ማለት ነው። በህይወታችን ላይ ይሄ የሆኑ ጊዜያቶች ነበሩ ሰላታችንን በቃ በኹሹዕ የምንሰግድበት የነበረ በእንባዎች የሚሞሉበት የነበረ ጊዜ ስጁዳችን ረጅም የነበረበት ከአላህ ጋር በጣም ቅርብ የነበርንበት ጊዜ ነበር። ከዛ በኋላ ደግሞ የሆኑ ነገሮች ተፈጥረው ከዛ ርቀናል፣ ብዙ ስህተቶችን ሰርተናል። አላህም አይቀበለኝም በቃ አላህም አሰናብቶኛል ማለት ነው ብለን ስንል ያ ማወዳዐከ ይለናል። ምናልባት ይህ ክፍተት የተፈጠረበት በረሱላህ ሰለላሁ ዐለይሂ ወሰለም ታሪክ ውስጥ ከኛ ጋር ሊያገናኘው ሊሆን ይችላል። ማወዳዐከ ረቡከ ወማ ቀላ ጌታህ አላሰናበተህም አልተወህም ይላቸዋል። ከረሱላህ ሰለላሁ ዐለይሂ ወሰለም ቀጥሎ ደግሞ እኛንም እያለን ነው ማወዳዐከ ረቡከ ወማ ቀላ እያለ ነው ማለት ነው። ብዙ ሰዎች በእኛ ላይ ተስፋ ቆርጠው ሊሆን ይችላል። ይህ ሰውማ በቃ እያሉ በጣም ብዙ ወሬዎችን ሊያወሩብን ይችላሉ። ልባችን ሊደማ ይችላል። ረሱላህ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ሲላቸው ምን ይላል? ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን ይላል። እኛ እናውቃለን ያ ሙሐመድ ልብህ እንደሚደማ ልብህ እንደሚጠብ እናውቃለን። በሚናገሩት ነገር ልብህ እንደሚደማ እንደሚጠብ እናውቃለን ማለት ይሄ ብዙ ጊዜ ሰዎች እኛን አይረዱንም። ማንም እየተረዳኝ አይደለም ለማንናገር ጉዳይን ብለን ልናስብ እንችላለን። አላህ ግን እኔ አውቀዋለሁ። ወለቀድ ነዕለሙ አነከ የዲቁ ሰድሩክ ብዙ ሰዎች በሚናገሩን ነገር ልባችን ሊጎዳ ይችላል። አላህ ግን ያን ነገር ያውቃታል። ከዛ በኋላ በዛው ላይ ሶሉሽን አላህ ሱብሓነሁ ወተዓላ ያስቀምጥላቸዋል። ምን አለ? ፈሰቢ ቢሐምዲ ረቢከ ወኩም ሚነ ሳጂዲን ጌታህን አጥራ ከዛስ ከአመስጋኝ ሁን ጌታህን አጥራ ከአመስጋኝ ሁን ወኩም ሚነ ሳጂዲን ከሰጋጆችም ሁን ይላቸዋል። ለምሮ ከሰጋጆቹ ነው ያለው ማለት እነዛ የሚሳደሙ እነዛ አንተን የሚናገሩ ሰዎች መክሉቅ ናቸው። አንተ ግን ያለ ኻሊቅ ነው እያለህ ነው። አላህ ነው አንተ ጋር ያለው። ፈሰቢ ቢሐምዲ ረቢክ ጌታ አለኝ ኻሊቁ እኔ ጋር ነው ከኔ ጋር ነው ብለህ ስታስብ የሚናገሩት ነገር ምንም ማተር አያደርግም። የረሱላህ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ? አቅረቡ ማ የኩኑ ልዓብዱ ሚን ረቢሂ ወሁወ ሳጂድ ሱጁድ ላይ ሲሆን ነው አንድ ባሪያ ለጌታው ቅርብ የሚሆንበት ሱጁድ ላይ ሲሆን ነው። አላህ ሱጁድ ላይ አመሳጥረኝ ይልሃል። ማን ምን አለ? ምንድነው ሁኔታ? አናግረኝ ይልሃል። ወዕቡድ ረበከ ሐታ ያእቲየከ ልየቂን ጌታህን ተገዛ። ይሄ የቂን የሆነ ወይ ሞት መጥቶ እስከሚወስድ ድረስ ጌታህን ተገዛ። ሌላው ነገር አያሳስበው ያ ሙሐመድ እኔ ቴክ ኦቨር አደርገዋለሁ ብሎ ያን ነው የሚላቸውና በህይወታችን ብዙ ነገር ሊያጋጥሙን ይችላሉ። ወዕቡድ ረበከ ነው ፈሰቢ ቢሐምዲ ረቢከ ጌታችንን ተስቢህና ሱጁድ እናብዛ። ሁሉም ነገር አላህ ሱብሓነሁ ወተዓላ ቴክ ኦቨር ያደርገዋል ማለት ነው። ከዛ በኋላ ምን አላቸው? እዛ ወዱሃ ላይ ወለልአኺረቱ ኸይሩን ለከ ሚነል ኡላ መጨረሻይቱ ከመጀመሪያይቱ ይልቅ ላንተ በላጭ ናት ይላሉ። በፊት የነበርንበትን ወደኋላ ተመልሰን እናስታውስ። ከምን አይነት አዘቅት አላህ ሱብሓነሁ ወተዓላ እንዳወጣን የመጨረሻይቱ አሁን ላይ ከታገስክ አሁን ላይ በአላህ መንገድ ላይ ትዕግስት ከኖረህ የመጨረሻይቱን አላህ ሱብሓነሁ ወተዓላ ያስተካክልልሃል። አኺራህንም ያስተካክልልሃል። ወደፊት ደግሞ ህይወትህን እየኖርክ ሳለም አላህ ያስተካክልልሃል ይለዋል። ወለሰውፈ ዩዕጢከ ረቡከ ፈተርዳ ጌታህም ወደፊት ብዙን ስጦታ ይሰጥሃል፣ በእርግጥም ይሰጥሃል፣ ትደሰታለህም ይላሉ። አላህ እነዛን ሰዎች ሲያውሳቸው ይላል ረዲየላሁ ዐንሁም ወረዱ ዐንሁ
አይደለ? አላህ በእነሱ ላይ ተደሰተባቸው፣ በአላህ ላይ እነሱም ተደሰቱ። አላህ አንተ ላይ ሲደሰትብህ አንተም በአላህ ላይ ያስደስታል። የሆኑ ነገር አንተ የምትፈልጉ ነገሮችን አድርጎ አላህ የምርም ያስደስታል። እና በአላህ ላይ ተስፋችንን አንቁረጥ። ማ ወዳዐከ ረቡከ ወማ ቀላ ነው። ጌታ አላሰናበተህም አልተወህም ነው፣ አላሰናበተንንም አልተወንም ነው። ወደ አላህ እንመለስ።